መጽሐፍ ቅዱስ የያዛችሁ ሰዎች ቶሎ ብላችሁ ፈጠን ብላችሁ ከኔ ጋር ሐዋርያ ሥራ ጋር ቶሎ ድረሱልኝ። ሐዋርያ ሥራ መጽሐፍ ምዕራፍ 3 ከቁጥር 1 የአምላካችን ትልቁን የእግዚአብሔርን ቃል ለእግዚአብሔር ክብር በጌታ በኢየሱስም እናነበዋለን። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካ በሚሏት መቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነው አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝ ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ቀኝ እጁን ይዞ አስነሳው። በዚያን ጊዜም እግርና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደሱ ገባ። አሜን አሜን። የመልእክቴ ዋናው ሐሳብ እንዲህ የሚል ነው። ካለበት ቦታ ተነስተ ወደ ተከለከልክበት ስፍራ ትገባለህ። ትልቅ መልእክት ነው። የምትቀበል ከሆነ ተቀበል። ካለበት ስፍራ ተነስተ ወደ ተከለከልክበት ስፍራ ትገባለህ። እስከ ዛሬ ያልገባበት ስፍራ ትገባለህ። እስከ ዛሬ ያልረገጥክበት ስፍራ ትረግጠዋለህ። ካለህበት ተነስተ፣ ከማይመችበት ተነስተ፣ ተስፋ ቆርጠ ከነበርክበት ስፍራ ተነስተ ወደ ተከለከልክበት ስፍራ ትገባለህ። እዚህ ቦታ ላይ ሶስት ነገር ነው የምናየው። አንደኛው ከእናቱ ማኅፀን ጀምሮ ሽባ የሆነ ሰው፣ ሁለተኛው ሁል ጊዜ ለማኝ ሆኖ ከተቀመጠበት ስፍራ የተቀመጠበት ስፍራ፣ ሶስተኛው እስተፍ መነሳት። አሜን። መነሳት ጠንቅቀን እሱ ላይ እናያለን። እዛ ላይ ስንመለከት ስንሰማ እግዚአብሔር በእርግጥ አንድ ነገር ያደርጋል እና ዳዊት የእግዚአብሔር ሰው የተቀባ ዳዊት እሱ ቤተ መቅደስ ለመስራት ሲያስብ እግዚአብሔር ዳዊት እንዲህ አለው፣ ዳዊት አንተ ቤተ መቅደስን አሰራ፣ በእጅ ደም አለ። ስለዚህ ከጉልበቴ የወጣው ሰለሞን መቅደስን ይሰራል አለው እግዚአብሔር። ይህ ቤተ መቅደስ የዳዊት ልጅ ሰለሞን የሰራ ቤተ መቅደስ ነው። አሜን። በዚያ ቤተ መቅደሱ ደጃፍ ከእናት ማኅፀን ጀምሮ አንካሳ የሆነ ልጅ አለ። ሁል ጊዜ በሰዎች ትከሻ የሚመላለስ፣ ሁል ጊዜ በሰዎች እርዳታ የሚንቀሳቀስ፣ ሁል ጊዜ ሰዎች ብቻ ሲመሩ በሰዎች ምሪትና እርዳታ የሚንቀሳቀስ ሰው ነው። ይህ ሰው ሰዎች ተሸክመው ወስዶ በቤተ መቅደሱ ደጃፍ አስቀመጡ። ነገር ግን በዚያን ጊዜ ኃይልን የተቀበሉት ሐዋርያቶች ጴጥሮስና ዮሐንስ መነሻቸው ኢየሩሳሌም መድረሻቸው እስከ ምድር ዳርቻ ድረስ ለክርስቶስ መስካሪ ለመሆን ኃይልን የተቀበሉት ሰዎች አሉ። ሄዶ ቤተ መቅደስ ገብቶ ሁል ጊዜ 9 ሰዓት ላይ ይጸልያል። ሁል ጊዜ ይሄዳሉ ለጸሎት። ሲሄዱ ይህን ሰውዬን ያያሉ። ወጥቶ ሲመለሱ ያያሉ። 9 ሰዓት ላይ ሲሄዱ ያያሉ፣ ሲመለሱ ያያሉ። እነሱ በሚያዩት በእነሱ እይታ ሰውየው ለማኝ በሰዎች ትከሻ ነው የሚንቀሳቀሰው። ያያሉ 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 ያያሉ። አንድ ቀን ሃሌሉያ እንደ ወትሮ እየለመነ ነው። እነሱም እንደ ወትሮ እየሄዱ ናቸው። ሲሄዱ እነሱንም አየ። ሁል ጊዜ ይለምናቸዋል፣ ሳይሰጡ ይገባሉ። ለካስ ኃይል የሚወጣበት ቀን አለ። ጴጥሮስ ትኩር ብሎ አየ። ይህ ሰው እኛ ሰማያዊ የሆነው መለኮታዊ ኃይልን ተቀብለን እያለ ለምን ተቀምጦ ይለምናል? ይሄ ሰው መኮበኘት አለበት። ሃሌሉያ! መኮበኘት አለበት። የዛሬው እሱ እኛን የለመነው በር ነው። ሰዎች ሲሰጡ እያለፉ ያሉት ገንዘብ ነው። እኛ ደግሞ የማያልቀው ለማን እንደሆነ እንጂ ዛሬ ኃይል ይመጣሃል። ካለበት ስፍራ የሚያነሳ ኃይል ይመጣሃል።
ከተቀመጥክበት ቦታ የሚያነሳ ኃይል ይመጣል። ከአንድ ሰው ጮህና ኃይል በሉ እስኪ። ኃይል ፓወር ኦፍ ጋድ ኃይል። ለካስ የክርስቶስ ኃይል ካለበት ቦታ ያነሳል። ለካስ የእግዚአብሔር ኃይል አሳላገውት። እጃችሁ ከፍ አድርጎና የሌለው ነገር ይመጣል በሉ እስኪ አንድ ጊዜ። በእምነት አውጅ ያመጣል ኢየሱስ። ጮህና የሌለው ነገር ይመጣል በሉ እስኪ። ወይ የሌለው ነገር ይመጣል በሉ እስኪ። ይመጣል። ምንም የሌለ እግር ነው። የለም የለም። ከእናት ማህፀን ጀምሮ አንካሳ ነው። እግር የሌለ ሰውዬ ተቀምጦ የሚለምን ሰው ሊያወጣ ይችላል አለ። ከዛስ እየን ተመልከተን። እንደ ወትሮ እሱ የለመደው ገንዘብ፣ ብር፣ ሳንቲም እሱ ነው የለመደው እንጂ ሌላ አዲስ ነገር አላየም። እያይ የተሻለው ደጎስ ያለው ገንዘብ ይሰጣል ብሎ አየ። ከመቼ መቼ ኪሱ ውስጥ ይከታል ብሎ እየጠበቀ ነው ያለው። ደጎስ ያለ የታሰረ የታሸገ ሽግ ያለው ገንዘብ ከመቼ መቼ ያወጣሉ ብሎ ያያል። እጃቸው ወደ ኪስ አልከተቱም። ለካስ ዘላለማዊ ኪስ ፓወር ሳፕላይ በውስጥ ያለው ሰማያዊ ኃይል የተከማቸው ክምችት በውስጣቸው ነው ያለው። እሱ ግን እየጠበቀ ያለው ኪሱን ነው የሚጠብቀው። ወይ ቀዳቻ እንደጎ ቀር አይባና ጋር ያጋረ አይባና ጋር ነናጊዮጌ ብራ ግድኮ ወርቃ ግድኮ አንድ ያገደ ሰራያ። አሁንም ትኩር በለ ተመልከት። ይኸው አሁን በውስጣችን ያለው የማያልቀው ፓወር ሳፕላይ በልባችን ያለው ዘላለማዊ ኃይል ስለሆነ ከገንዘብ የሚበልጠው ውስጣችን ስላለ እሱ ነው የሚሰጥ። ይላል እሱ ይሄ ነው። በናዝሬቱ በኢየሱስ ክርስቶስ ተነሳ። መነሳ ተነሳ የሚለው ቋንቋ ስልጣን ያለው ቋንቋ ነው። ለካስ ይሄ ስልጣን ሰማያዊ ስልጣን ነው። ታምናላችሁ ወይ? ተነሳ፣ ተነስ፣ ከማይመችበት ስፍራ ተነስ፣ በማይመጥንበት ስፍራ ተነስ፣ ተነስ፣ ተነስ። ቦታው ያንተ አይደለም። ተነስ። ልመና ያንተ ስራ አይደለም። ተነስ። መነሳት ይሁንልህ። አሜን። መነሳት ይሁንልህ። አሜን። መነሳት ይሁንላችሁ። በኢየሱስ መነሳት ይሁንላችሁ። በኢየሱስ መነሳት ይሁንላችሁ። መነሳት ተነስ ነው ያለው። አጭር ነገር ጽፏ ተነስ። ቀጥሎስ ተመላለስ። ተነስ። የሌለው እግር ከውስጥ እየተጎተተ መውጣት ጀመረው። ምንም የለም ካለበት ታያይስ የሰዋሳ ይደረሽን እስ በጎሸት ያጋበያስ እንደ እግዚአብሔር ሰው ነው ማወራላችሁ። ስሙልኝ። የሆነ እስ በጎሸት ያጋበያስ ኦጊዮ ኦይቅድ ያባበያይሲ ሃኪያ እግዚአብሔር ምስክሬ ነው። ዛሬ አንድ ሰው የሆነ ከማይመችበት ስፍራ ይነሳል። ማካውላስ ከንዳሊባንታኒያ ጀንዳላ ባህዲጋንስ ከማይመችበት ስፍራ ይነሳል። ከማይመጠንበት ስፍራ ይነሳል። አየ ተነስ ነው ያለው። አንድ ቀን መነሳ ሲሆንለት እንደ ደስ ባለኝ ነበረ። ደስ ይላችኋል? አንድ ቀን መነሳት ይሆናል። ደም ዛሬ ይሁንልኝ በኢየሱስ ተነስ። ሐዋርያ ሥራ ጋር እንደደረሱ እስኪ ምዕራፍ 9 ከቁጥር 32 ላይ ነው። ጴጥሮስም በየስፍራ ሁሉ ሲዞር በሊዳ ወደሚኖሩት ቅዱሳን ደግሞ ወረደ። በዚያ ከ8 ዓመት ጀምሮ በአልጋ ላይ ተኝቶ የነበረው ኤልያ የሚሉትን አንድ ሰው አገኘ። እርሱ ሽባ ነበረ። ጴጥሮስ ኤልያ ሆይ ኢየሱስ ክርስቶስ ይፈውሳል
ተነሳ ለራሴ አንጥፍ አለው። ወዲያውም ተነሳ። በልዳና በስሮናም የሚኖር ሁሉ እርሱ አይቶ ወደ ጌታ ዘወር አሉ። የኤንያ ታሪክ ሁሉ ጊዜ እሱም በሰው ትከሻል። ሰው ሲያነሳ ይነሳል፣ ሰው ሲያስተኛ ይተኛል። ሰው መኝተው ሲያነጥፍ ልክ መኝተው ሊያነጥፉ ሲፈልጉ እሱን አንስቶ በሌላ ቦታ ላይ አስቀምጦ እንደገና መልሶ ካነጥፉ በኋላ አምጥቶ ያስተኙታል። ኤንያ በድጋሜ ጴጥሮስ ደግሞ እንደገና ወደዛ አገር ገባ። ከገባ በኋላ ኤንያ የሚባል ሰው አገኘ። ካገኘ በኋላ ሰዎች አንጥፎ ሲያስተኙ ካየ በኋላ እንዲህ አለ፣ ኤንያ ሆይ ኢየሱስ ክርስቶስ ምን ያደርጋል? ይፈውሳልና ተነስ አንተ ለራስህ አንጥፍ። ከመቼ ጀምሮ የተቋረጠ ነው? ከመቼ ጀምሮ ነው ይሄ? ተነስ ይፈውሳል፣ አንተ ለራስህ አንጥፍ። ተነስ ይፈውሳል፣ አንተ ለራስህ አንጥፍ። በሰው እርዳታ ሲንቀሳቀስ የነበረው ኤንያ እንደ ተነስተው ለራሱ ሊያነጥፍ ይችላል። ለሰው የማይቻል እግዚአብሔር ይቻላል። ተነስ አንተ ተራው ያንተ ነው፣ ለራስህ ተነስ። የኛው ሰውዬው ተመላለስ። ምን አይነት ኃይል ነው በእግዚአብሔር! ተነስ ለራስህ አንጥፍ። ተነስ አንተ ደግሞ ተመላለስ። አንዴ ዶርቃ ደግሞ አለች አይደል? ደሞትች ሰዎች ሲያለቅሰው ዋይ ዋይ ሲሏት የነበረች አለች አይደል? ጴጥሮስ እንደመጣ ዶርቃ ተነሽ። እንዴት ሬሳው ሊነሳ ይችላል? ከተኛበት ስፍራ ሬሳው ተነሽ። በኢየሱስ ስም አለ ጊዜ ከተቀመጣችሁበት ስፍራ መነሳት ይሆንላችሁ። አረ በጌታ በኢየሱስ ስም መነሳት ይሆንላችሁ። ኦይ ቅዲ ሞርካው ትስሮሶ አፈኒዮ ደንዶግዶ ቃችንን ወጥቶ ቦታ በጦሰነ ይኋላ አራና ጦሳይ አችደንቶ ተነስ በኢየሱስ ክርስቶስ ስም። ወደ ጸሎት ልባ ከፍ አድርጎና እጃችሁ እንደበሉት መነሳት በሉት። አንድ ሁለት ጀመጨረሻ መነሳ። ተጎተተና ወጣ። እያዩ ወጣ፣ እያዩ ተነሳ። መሮጥ ጀመረ፣ መመላለስ ጀመረ። ገሊ እርነሱ ወጎፊነካ ቤተ መቅደስ ያላሁ ቤተ መቅደስ ያላሁ ኮይሮ ገሊዳ አሳይ ኡባይ ሃጋ የኑ በከና የሚካንት ዶጋግደነ ጉብሽን በይቱሱና ደግሞ በዛ ላይ ወደ ተከለከለበት ስፍራ ገብቶ ማያቅበት ስፍራ ገብቶ ሲዞር ሲዘል ሲያመልክ ደስ ሲያሰኝ አይ ወንተ ነው የሚካንት ዶጋግደነ ሃጋው ፈይዴ ምን ሆነ? ባዩት ቁጥር ሁሉ ሰዎች ተገረሙ፣ ተደነቁ። በኢየሱስ ክርስቶስም ከዚህ በኋላ መገረም ይሆንለት። አሜን። አስገርመው በኢየሱስ ስም። ያንተ ጉዳይ መገረም ይሆንለት፣ ማስደነቅ ይሆንለት። ነባይ መላልሶ፣ ከተማ መላልሶ፣ ገጠሪያ መላልሶ። ይህ በክርስቶስ ዓለት ላይ የተመሰረተች ዓለም አቀፍ ቤተክርስቲያን የዩቲዩብ ቻናል አገልግሎት ነው። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ሌሎች እንደነዚህ አይነት መንፈሳዊ አገልግሎቶች እንዲደርሷችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች ይህንን አገልግሎት እንድታጋሩ ስል በጌታ ፍቅር እንጠይቃችኋለን። ይህንን አገልግሎት መደገፍና ማገዝ የምትፈልጉ ከስር በምትመለከቱት በባንክ አካውንቶቻችን ላይ አቅማችሁ የቻለውን በመደገፍ አገልግሎቱ እንዳይደክም ለማድረግ ለማገዝ የምትፈልጉ ማገዝ የምትችሉ መሆኑን በጌታ ፍቅር እናሳውቅ እንወዳለን። ይህ በክርስቶስ ዓለት የተመሰረተች ዓለም አቀፍ ቤተክርስቲያን የአገልግሎት መስመር ነው።